መልካም ይረፍት ቀን ሰኞ እንገናኛለን አንዳንድ ጊዜ ሰውዬ ግራ ያጋባኝ ምንድነው ግን እንደዚህ መሆን አልገባኝም አንዳንድ ጊዜ ደስተኛ አንዳንድ ደግሞ ሀዘንተኛ ይሆናል እዚህ ሲሆን እኮ ነው ጀንትል የሚሆነው ከዚህ ከወጣ ደግሞ ተቃራኒ ነው ኧረ እባክህ ምን ነው ሌላ ቦታ ታውቀዋለህ እንዴ አይ በጣም የሚያውቀው ሰው ነው ወንድሜ ችግር አለ የለም እኔ ለራሴ ይውል በአለም ላይ የማይፈታ ችግር የለም ጊዜ ሊሰውረው ይችላል እንጂ ሁሉም ነገር ይፈታል ይሁን አዩት ይሁን ይሄን ጃኬትን አውልቀው ጸጉርን ደግሞ ምንድነው ፈረዝረዝ ማድረግ ነው እንጂ አምጣ ከረባትንም አውልቀው እቺን እንደዚህ ከዛ ይሄን አውጣ ከዛ ይሄን እጅ ላይ እንደዚህ እስቲ በቃ ለምን እንደዚህ በትከሻ በቃ እቺን ይውል ሴቶች ከጠሉ መጀመሪያው ነው ሰርፕራይዝ ስልክህም ብለው አይሰራም ከየት ተከሰተሽ በጣም ናፍቀኸኛል አይ ነው እኔም ናፍቀኸኛል ተነሳ እንዴ ስራ ረፍዷል መሄድ እንችላለን እዚህ ነው እንደምንኖረው አዎ እዚህ ከላይ በጣም ነው ማመሰግነው በጣም ንቆ አድርጎኛል ምንም አይደል
ና እዚህ ጋር ነው። አቤት ማን ነው? እንዴ እማ ከየት መጣሽ? እረፍት ስናገኝ ልንጠይቅ መጣ። ኧረ አውርዶ ቢያንስ አትደውይልኝም ነበር? ልጄን ለማየት መደወል ይጠብቅብኛል? እንድዘጋጅ ብዬ እኮ ነው። ምንድን ነው ደግሞ ለዚህ ጭቃ? አዲያ ይበቃል። እንዴ ማዘር 2 ብር እኮ ነው። እንዳውም ብር ተስሙኒ ነበር የሚበቃ። ኧረ አይቀልዱ ማዘር ይጨምሩ እንዴ። እኔ አልተሸክሜ መቼ ምንድን ነው እንዴ? ልዘርፈኝ ነው? የምን መዝረፋ መጡ ማዘር? የሰራሁበት ነው። እንዴ ያው ይዘህ ሂድ በቃ። ምን ነው? አይ ስላልጠበቅኩ ነው። ግቡ። ማለፍ አቅቷችሁ ነው በሴቱ ውበት ተሸነፉ የሚባለው። እኔ ግን ከተሸናፊዎቹ መካከል ብሆን በጣም ነው ደስ የሚለኝ። በጣም ቆንጆዬ ነሽ እኮ። በጣም ላመሰግን ነው የመጣሁት። በጣም ደስ ብሎኛል። ሰክራል? ኧረ በፍጹም እንዲህ ንክች አላደረኩም። ያማል? አያመኝም። ቆይ ታዲያ ሰዓቱን አይተኸዋል? 9 ሰዓት እኮ ነው የሚለው። በዚህ ሰዓት ሰው ቤት ይመጣል? ምን አይነት ሰው ነው በእናትህ? ይቅርታ። እሺ ችግር የለውም። ምንድነው በጠበጡን እኮ? ድምፅ ረብሾሽ ነው ልጄን ለማየት ነው። ህግ የሚባል ነገር እኮ አለ። እንዲህ ዝም ብለው ይበጠብጣሉ እንዴ ሰው ሰፈር መጣው? እኔ አረጊቷ እንኳን እንዳንቺ አልተንጣጣሁም። ምን ይቀነሳል አልክ? ይቀነሳል። አይ ምን ነው ፍጹም ይቀነሳል። በቃ እሺ እናቴ እኮ እንደዚህ ነው። እንቀንሳለን። እሺ ይቀነሳል። እሺ እሺ ያስ ይፈልጋል። ማን ነው? እኔ እንጂ አላውቅም። ታች ነው በሰላም ነው? በጣም ደስ ብሎኝ ላመሰግንህ ነው የመጣሁት። ደግሞ ለማታው ይቅርታ ልልህ ነው። በጣም ምክር ጠቅሞኛል። አመሰግናለሁ። ና ችግር የለው። ሌላ ተጨማሪ አሪፍ መጽሐፍት ይሰጣል። ተከተል። ምንም አይደል። ይቅርታህንም ምስጋናህንም ተቀብያለሁ።
ምን አይነት ክፉ ሴት ነሽ በፈጣሪ? ገንዘብ መንግስተ ሰማያት የሚያስገባ መሰለሽ? በዚህ እድሜሽ ፎቅ ሰርተሽ ስትሞቺ ልትቀበሪበት ነው እንዴ? ምንድነው ነገሩ? ጎሽ እንኳን መጣ። ይቺ ደግሞ ማናት? እቺ አንቺ እኔ ነች? አረ ተረጋጉ። ዮንሸኮንያም ልጄን ገለሸዋላ። ለዚች ቤት ይህን ሁሉ ብር ስጠይቂ ፈጣሪን እንኳን አትፈሪ? አረ ለሁሉ ነገር ጥሩ አለ። ቆይ ምንድነው ነገሩ? ተረጋጉ እንጂ። እኔ የቤት ኪራይ ልቀበል መጣሁኝ። ምንድነው አለችኝ። የቤት ኪራይ ነው አልኳት። ስንት ነው አለችኝ። ነገርኳት። ምንድነው? አረ ጭካኔ! ዮንሸኮንያም በልጄ ገንዘብ ሊከበር መሆኑ ነው። ለዚች ጉሮኖ ቤትሽ 5000 ብር መንግስት በዕጣ ለሰጠሽ ይሄን ሁሉ ብር። ቆይ አንቺ ሰርተሽ ቢሆን ኖሮ ስንት ልትጠይቂ ነበር? የቀይ ሴጣን ስድቡን ታይ። ተረጋጉ እንጂ እንዴ! እናንተ ትልልቅ ሰዎች አይደላችሁ እንዴ? ተረጋጉ እንጂ። ተው እንጂ ተው። አንተ ደግሞ ዛሬውኑ ቤት ፈልገህ ቤት ይለቀቱ። ይወጣልሻል፣ ይወጣልሻል። ደግሞ ቤቴ አትበይ። በስንት ስለት ዕጣ ደርሶሽ ለደረሰሽ ቤት ትዘባነኛለሽ። ሽንት ቤት የሌለው አስቤስቶ ቤት ውስጥ እየኖርሽ ይሄኔ የልማት ተነሽ ሆነሽ ከሰው ተበድረሽ ይሆናል ለመንግስት የከፈልሽ። ጋንቺን ብሶ ልጄ ላይ ስትዘባነኝ ትንሽ እንኳን አታፍሪም? እንዴት ነው የምትናገሪ? ጥማሽ አማሮጌት! ጥናሽ አማሮጌት! ሸኮንያ እናቴ እኮ ናት። ጥናሽ አማሮጌት! ተው እንጂ ተይ እንጂ እንዴ! ምንድነው? ዛሬውኑ ትለቃለህ እንዴ? ቆይ እማ ምንድነው? እዚህ ያሉትና ሰፈርሽ ያሉት ሰዎች እኮ ይለያያሉ። ምንም ይሁን ምን እዚህ ሸኮንያም ቤት ውስጥ አትኖር። ሰው ሁሉ እኮ በዚህ ዋጋ ነው ተከራይቶ የሚኖረው። የሀገር ዋጋ ነው። ሰው ሁሉ ገንዘብ ሲሰበስብ ገንዘብ ሲጠብቅ በበሽታ ሊሞት ነው። በቃ ሁሉም ሰው እንደዛ ነው። ሰው ሁሉ እንዴት ተጨካክኗል! እንዴት ተከፋፍቷል! ገንዘብ ሲል ሊሞት ነው እንዴ? ወይ ጉድ! አሁን ቁጭ በልና ቁርስ በልተህ ትሄዳለህ። እባክህ ይቅርታ ያድርጉ። እናቴ እንዲህ ናት። በፈጣሪ በመብርሃን ይቅርታ ያድርጉልኝ። ይቅርታ የምጠይቆት ቤቱን ላለመልቀቅ አይደለም። ለአመታት ተከባብረን ተዋደን ኖረናል ብዬ ነው። እባክህ ለእናትህ አግዘህ በገዛ ቤቴ ታሰድበኝ ነገር እንዳይባባስ ብዬ እንጂ እኔ እኮ ሰማህ? እኔም ልጆች አሉኝ፣ ያውም ጀግና። አሁን እባክህ ይቅርታ ያድርጉልኝ። እባክዎትን ይቅርታ ይበሉ። እባክህ ይቅርታ ያድርጉልኝ። 4 ሰዓት አለፈ እኮ። ቆይ ግን ደውሎልሻል? ኧረ በፍጹም የሆነ ነገር አጋጥሞት ቢሆን። እስኪ ደውይና አረጋግጪ። ኧረ እኔ አልደውልም። ደግሞ ለራሱ ሲንጠባረር ነው። አቤት። ታዲያስ እንዴት ነሽ? አለሁ። መቼ አዲስ አበባ ገባሽ? እንገናኝ። መቼ? እሺ መልካም። እሺ ባልጠፋ ጊዜ አሁን ትመጣለች። እናቴና እህቴ የምትዋል እና ትንሽ ቢዚ ሆኛለሁ። አንዲት ልጅ ደግሞ ከውጪ መጣ ልታገኘኝ ትፈልጋለች። በዚህ ሁኔታ ላገኛት አልፈለኩም። ታዲያ ምን ልርዳ?
ታገኛትና ያለውበትን ሁኔታ ትነግራታለህ። ምን ችግር አለ ታዲያ? አንተ ያዋልክልኝ ውለታ እኮ መቼም ቢሆን ከፍዬ አልጨርሰው። ቴንክ ዩ። በነገራችን ላይ አንተ በነገርከኝ መሰረት አንዲት ቆንጆዬ ልጅ ጠብሻለሁ። እዚህ ወንድሟ ልጠይቅ ነው የመጣችው ከሰሞኑ። አንዲት ብቻ ላገባት ነው። ከሰሞኑ ከሷ ጋር አብሬ መኖር ነው ፈልገው። ልጠቃለል ነው። እነዛችኛዋ ብትከዳስ? ፌክ ኢት አንቲል ዩ ሜክ ኢት የሚባል አባባል አለ። ምንድን ነው እሱ? ሁሉንም አገባሻለሁ ትላለህ፣ ከዛ ያገኛትን ታገባለህ። ፍቅርስ? የቱ ምኑ ፍቅር? አፋልጉኝ ስለጠፋ አላየህም? አረ እንደውም ከሰሞኑ በዘፈን መልክ መጥቷል አሉ። እና ትጃጃላለህ? ልተዋት? አታዋትም። ሁሉንም እኮ አታዋቸው። በቃ አገባሻለሁ ምናምን እያልክ ከሁሉም ጋር ትዝናናለህ። ይኸውልህ እሱ ነው አንተው። ልጅቷ ስትደውልልኝ አድራሻዋንና ስልኳን እሰጥሃለሁ። አደራሽ አደራ። ችግር የለም። አላውቅም እንኳን አየህ ዝም ዋጥ ያመጣብህን ጣጣ እኔ እያለሁ የማንም መጫወቻ አትሆናትም። እኔ ልክ አስገባቸዋለሁ። ገብቶ ሄሎ ሰላም። ታዲያስ ዛሬ አልችልም ብቻ። እሺ መልካም። የት እንገናኝ? እሺ መልካም። ውስጥ ጥቁር ሰማያዊ ሸሚዝ ውስጥ ጽዮን ስላገኘሁ በጣም ደስ ብሎኛል። በጣም ነው የምታምሪው። ደስ ትያለሽ። ስላገኘሁ ደስ ብሎኛል። አይተኸኝ እንደማታውቅ እኮ ብዙ ጊዜ ፎቶ ይልክልኝ። ከጠበቅኩት በላይ ቆንጆ ነሽ፣ ከፎቶ የበለጠ። ዋው! ዘንድሮ እኮ በፌስቡክ እና በእውኑ ዓለም ያለ ፎቶ እኮ በጣም ይለያያል። አንቺ ግን በጣም የተለየሽ። በጣም ተጫዋች ነህ። በስልክ አማካይ ትለያለህ። ፎቶ ላክልኝ ስልክ እምቢ ስትለኝ እኮ ወይ ሽማግሌ ወይ ደግሞ ያስፈሪ ፊት ባለቤት ነበር የመሰልከኝ። ሰው እኮ በአካልና እኮ በስልክ የተለያየ ነው። አሁን እንዴት እንኩብሽ? ቀሽቶ እንኩብሽ? በጣም ነው መምሮ። አይለያል ትንሽ በመጠኑ ተው እንጂ እና መለስክላት? ተው እባክህ። እሺ አይ ጥሩ ነው። እሺ መልካም። ከማን ጋር ነው ሁሉ የምታወሩ? ጓደኛሽ ናት? አይ እና ከማን ጋር ነው ሁሉ የምትሳሳቂው? የተሳሳተ ቁጥር ደውሎ ሙድ እያስኩበት ነው። ሙድ ይዤበት? አንቺ ምን አለብሽ? እያስ የኔ ልጅ እያስ ምንድን ነው? ተነስ፣ ቤተክርስቲያን ደርሰን እንምጣ። ኧረ እኔ ገና አሁን ነው እንቅልፍ የወሰደኝ። ተይኝ። እንግዲህ ምን ይደረግ። በይኔ አንቺኛ እንሂድ። የዛሬ ዘመን ልጅ ሆሆ። እንደውም መብርሃን የባረከችሽ ልጅ። ለመሆኑ ልጅን ታውቂዋለሽ? አዎ በጣም። እንዴት ጥሩ ልጅ መሰለዎት። ምን አለ ብትመክሩት ልጅ። እንደው ትዳር አለሽ? አይ ማዘርዬ፣ በአሁን ጊዜ ትዳር የሚፈልገው ወንድ ከየት ይመጣል ብለው ነው። በይ ወደ ቤት እንሂድና ቡና ጠጥተሽ ትሄጂ። ማን ነው?
እማ አንቺ ነሽ? አዎ። አንቺ ከየት መጣሽ? እንዴት የተባረከች ልጅ መሰለች! ስንት ነገር አጫወተች መሰለ። ጨዋታ? ግቢ የኔ ልጅ ነይ ግቢ። እንደ ቤትሽ ተመልከች። እንዴ ቁርስ በልታ ሂድ እንጂ። ስራ ረፍዷል። በእሑድ ያውን በሰንበት? እማ ቶሎ እመልሳለሁ። ወይ ጉድ! አቤት እያሱ ነው ሻልዩ ሰላም ግባ። እያሱ ግባ። ጽዮን አይደል? አዎ እንዴት አባክ መልካሙ ሀይ ታዲያስ ጽዮንዬ ተዋወቂ ጓደኛዬ ነው ባለቤቴን አተዋወቃት ባለፈው እኮ የነገርኩህ ስለሷ እኮ ነው አታብሩ ቆንጆ ነች በጣም ኦኬ ቀድማው ቀኸኛል ናይስ ቱ ሚት ዩ እሺ አውሩ ስማንት እንዴት አደረገኛለህ ቆይ ልንገርህ በቃ እንዳየችኝ አንተ መሰልኳትና አዋራችኝ እንዴ እቺን የመሰለች ልጅ እንዴት ብዬ ልተዋት ማለት ነበር እሺ በስመ አብ እንዴት ደስ የምትል ልጅ ነች በእናትህ ወድጫታለሁ በጣም ወይ ሰው ወይ ይኸውልህ አደራ አንተ መልካሙ እኔ እያሱ መሆናችን እንዳትረሳ እንዴት ነው ሳይፈላ አረ ይቅርብኝ ቁጭ በልና ሳይጠጥት ይላል አመሰግናለሁ ሰውዬ ከቀልቡ አይደለም እንዴ አልፈረመውም እኮ እስካሁን አሁንም አልፈረመም መች ተፈረመ ይኸው ምን ይሻላል ቆይ እስቲ ልደውልለት ደውይለት አያነሳም ሄሎ አቶ እያሱን ፈልጌ ነበር አቶ እያሱ የለም ጠዋት ነው የወጣው የት ሄዶ ይሆን ያው ስራ ነው የት ሄዳል ይቅርታ የኔ ከመስሪያ ቤት ነበር የምደውለው እስካሁን አልመጣም አረ እዛው አምሽቶ ገብቶ በጠዋት ነው የወጣው ታዲያ ምን ይሻላል አንድ እሱ መፈረም የነበረበት ስራ ነበር ታዲያ ሞባይሉ ላይ ደውይለታ አይነሳም ምን ሆኖ ይሆን እኔ እንጃ በቃ ከመጣን እንነግረዋለን ንገሩት እንዳትረሱ ባካችሁ እሺ አደራ እሺ ምንድነው ከመስሪያ ቤት ነው እያሱ እስካሁን አልገባም ብሎ ተጨንቀው ነው ልጄ ምን ሆነ እንጃ ምን ይሆናል ታዲያ ለምን ደወሉ አንድ ነገር ሆኖ እንደው አረ ደህና ነው ሞባይሉ ላይ ደውይለት እስኪ አይነሳም ወይኔ ልጄ ያለበት እኔ ያውቀዋለሁ ታዲያ እንሂዳ እሺ እንሂድ በቃ ሂጂ
አትባል ነገር እናቱን አመጣች። ምንድነው የሚሻለኝ ነው? ሄሎ ሄሎ፣ ወይ ማር እንዴት ነህ? አለሁ። እሺ፣ እንዴት እንደናፈከኝ። እሺ፣ እንገናኛለን። እሺ፣ እኔም ውድድድ ነው ማረግህ። እሺ እሺ። እኔ አቢቲ ሞላ ነበረ ስሙን ያልኩት። አቢቲ ማለት ያው አቢቲ ማለት ነው። አባትየው እንደዚህ አይነት ስም የለም አለና ስሙን ኢያሱ አለው። አሁን ኢያሱ ሆነ። ታዲያ ልጅ ሆኖ እንዴት ያለ ነፈስ መሰላችሁ! አሁን ካደገ ምን እንደቀመሰ እንጃ እንጂ ሽንት መስናት ያቆመው አሁን ካደገ እኮ ነው። ሰጥሽ ማልገበስ ይጨረሰው እና እንደላችሁ በመቀመጫው ላይ ቡጉንጆቶ እንደውላ ተኩስ ለአስር ቀን ያህል እንደ ምሽግ ተዋዲ ቦዱ አላልኳችሁ? አሁን ካልመጣ ምን አለች በሉኝ አላልኳችሁ? አንዴ ያናግርሽ ወደ ስራ ነው። ምን ልታረጊ መጣሽ? ስትጠፋባቸው ደወሉልኛ። የኔ ስራ እንድትሰሪላቸው ነው ወይስ? እኔማ የእናት አንጀት ሆኖብኝ ነው ስትጠፋ መጣጤ። ማዚህ መምጣት የለብሽም። በቃ ወደ ቤት ሂጂ። እኔ የምለው መስሪያ ቤት እንዳይመጣ የሚከለክል ሕግ አለ እንዴ? ነው አፈርክብኝ? እማ አሁን በቃ ወደ ቤት ሂጂ። አንቺ ነሽ ይዘሻት የመጣሽው? በስንት ዓመት ነው አልጋ ላይ መሽናት ያቆምከው? ሻኮኒያ ሁለተኛ ከእናቴ ጋር እንዳለሽ። እሺ ማዘርዬ ወደ ቤት እንሂድ። እንደውም መብርሃን የባረከችሽ ልጅ አንቺ ባትኖሪ ኖሮ ምን ጉድጓድ ይውጣኝ ነበር። እኔ የምለው በደህና ነው አጠፋፍ? ደህና ነኝ። ደህናማ ነህ። ለምንድን ነው ስልክ ማታነሳው ነው ጥያቄው። ዋናው መስሪያ ቤት ስብሰባ ላይ ነበር እና ይሄንን ማለት ማንን ገደለው? በቃ አሁን ወደ ቤት ሂጂ። ኦሆ አልገለኝ ምንም እንዴት ይላል እኮ ነው የሚገርመው። የኔ ማር እንዴት ነሽልኝ? አለሽልኝ? ቆንጂትዬ የኔ ማር ሰላም ነው? ቆንጂት እባክሽ ልምጣ ወይ ቤትሽ? ቆንጂት እባክሽ ልምጣ ወይ ቤትሽ? ቆንጂትዬ
ጣቶችሽን እኮ ስወዳቸው። ማዚ ምን ነው ጠቆርሽ? አይዞሽ እሺ፣ ሁሉ ነገር ይሁን። ከምኔው በብርሃን ፍጥነት ከሴቶች ጋር ተግባባ። የዓለም ድምቀቶች እነሱ አይደሉ እንዴ? ይልቅ አንተ ከሰሞኑ ምን ሆነሃል? ትንሽ ችግር ተፈጥሯል። የምን ችግር? ቤቢ ማለቴ ማዘር መታለች። እሱን እኮ ነገርከኝ። ከጎረቤት ጋር ሁሉ እያጋጨች ይባስ ብላ መስሪያ ቤት ድረስ ሁላ መታ ነበር። ምን ችግር አለው ታዲያ? እናት አይደሉ እንዴ? ችግርማ አለው። ችግር ካለው ችግሩን መፍታት ነው። ችግሩን ለመፍታት ራሱ ሌላ ችግር አለው። የማይፈታ ችግር የለም። ቁጭ ብሎ ማሰብ ብቻ ነው። ችግሩን ለመፍታትማ ይኸው ቁጭ ብያለሁ። ቁጭ ብለህ መፍታት ካቃተ ቁምና ሞክረው። ቁምና ሞክረው። ቢያንስ አንድ ወር በቃ አንድ ወር ልታገስ በቃ። አንቺ እንዴት ነሽ? ሰላም ነው? አለሁልህ። ጠፋ። ጓደኛሽ እንደዚህ በቀን ብርሃን ደምቃ የምትታይ አልመሰለኝም ነበር። ማን ትበያለሽ? ኦኬ እኔ ልገምት። እንቁ፣ አልማዝ። ኦኬ ነዳጅ። ያው ከዚህ የበለጠ ወድ ነገር የለም ብዬ እኮ ነው። ኦኬ ስኳር። አዴ አንቺ በጣም ውብ ነሽ፣ ቆንጅዬ ነሽ። በስማ እንዴት ነሽ? ስኳር ብሎ ስሙ አለ እንዴ? ታዲያችን የመሰለሽ ጣፋጭ አይደለች እንዴ? አይደለ? ሰላም ነሽ አንቺ? አለሁ። አለን ይመስገን። ወዴት ነው ታዲያ? ወደዚህ። ኦኬ በቃ እንደዋወላለን። ረናላችሁ ቁጭ በል። እማ ምንድን ነው? ምን ተፈጠረ? አንድ አስቸኳይ ጉዳይ ገጥሞኝ ነው የመጣሁት። ማለቴ ምን አይነት ጉዳይ? ማለቴ እቤት ስመጣ አይደርስም ነበር? እኔማ ወደ ቤት እሄዳለሁ ብዬ ነው ቃይን የሸከፍኩት። እና ምን ተፈጠረ? እህትህ ናታ። ምንድን ነው? ምን ሆንሽ? እዚሁ ከራሚ ናት እኮ። ለምን ካላገባሁ ሞቼ እገኛለሁ እያለች። ምንድን ነው የምትይው? እሷማ የምትለው አገባለሁ፣ ትዳር ይዛለሁ ነው የምትለው። ቆይ አንቺ ምን ነው የምትይው? እወደዋለሁ፣ ይወደኛል፣ ልንጋባ ወስነናል። አንቺ እኮ ገና ልጅ ነሽ። አይደለች። አንተ ቆመህ የቀረህ እንደሆነ የእሷ መንገድ መዘጋት አለበት። እሺ የኔ ተዋወቃችሁት? ድሮ ነው ተዋወቃችሁ? የምን ማጣደፍ ነው? ቀስ እያልክ ጠይቃት እንጂ። የፈለገ ነገር ቢሆን አገባዋለሁ። እኔ ያለሱ መኖር አልችልም። ነገርኳችሁ።
እናንተም ቢብትሉ ራሴን ሲጥ አርጌ ነው ማጠፋው። ቆይ ማን ነው አንቺ የኔ ተገናኛችሁ? ጎረቤት ጎረቤት ቤቱ ይሄ ነው። ቆይ ለመሆኑ ስሙ ማን? እያሱ 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 ነው መልካሙ እያሱ ወይኔ እያሱ እንዴ ምንድነው ነገር? ጥናት ነው። የኔ እህት እንደሆንሽ ያውቃል? እኔ እንጃ። ቆይሽ ምንድን ነው ያለሽ? እሱማ ለትዳር ከእንደኔ አይነቱ ከሚያፈቅርሽ ሰው ጋር ነው መሆን ያለብሽ። የማይሆንሽን ሰው አግብተሽ በኋላ እንዳትሰቃይ፣ እንዳትንገላቺ። እኔ አፈቅርሻለሁ፣ ካልተጋባን ሞቼ ይገኛለሁ ነው የሚለው። ወይኔ እያሱ ወይኔ። ምንድን ነው? አያገባሽም። ውሸቱን ምን አያገባትም። እኔ ፈልጌ አናግረዋለሁ። እንዳታናግረው። አላናግረውም። አየዋለሁ። መጣሁ። አንተ መልክሽን አይተኸዋል? መልክሽ ጓደኛክ እንዴት የሚጥም ልጅ መሰለክ። ደግሞ የምነግረው ሰርፕራይዝ አለኝ። እሺ አይ ውይ ይቅርታ፣ መልክሽ መስለኝ ነው። አይ አንተ የዋሽታ ሆነ ብትቀርብ መልክሽ አጽናንቶኛል። መልክሽ መልካሙ ፍሬንድክ ነዋ። እፈልጋለሁ። አንተ እርኩስ ምንድነው? ምን አድርገህ ነው? እኔን ምንድነው? ምን አድርገህ ነው? ጸጥ ስትባል በኔ ትጀምራለህ? በኔ ትጀምራለህ? ራስህ አይደል እንዴ ስልኳን የሰጠኝ? አሁን ከእቴ ዞር ብትል ነው እሺ የሚሻልህ? የትኛዋ ነች እህቱ? ቆይ የትኛዋ ነች እህቱ? ደግሞ አታፍርም? እያሱ ነኝ ብለህ ትተዋውቃታለህ? እኔ ብዙ ሴቶችን እያሱ ብዬ ነው የተዋወቅኳቸው። እኔ ነኝ እያሱ። ስሜን ብቻ ሳይሆን እህቴንም ወስደሃል። እያሱ አንተ ስም ብቻ ነው ያለው። ማን ነው እንዴ? አገባሻለሁ ብለሃታል። አንተ ራስህ አይደል እንደሱ በላቸው ያልከኝ? እንዴ ከሚወድሽ ጋር ከሚያፈቅርሽ ከእንደኔ አይነቱ ጋር ነው አብረሽ መኖር ያለብሽ። ከማያፈቅርሽ ጋር ዘላለምሽን ተቃጥለሽ ከምትኖሪ የኔ ማር የኔ ፍቅር ምናምን እያልክ እጃቸውን ያስ እያደረክ ያልከኝ ራስህ አይደል እንዴ? አሁን ከእቴ ዞር ብትል ነው የሚሻልሽ። እንዴ የትኛዋ ነች እህት? እኔ ቤት ኮንዶሚኒየም ላይ አለች። እኔ እዛ ኮንዶሚኒየም ላይ 3 ችኮችን ነው የጠበስኩት። ኧረ ሰብሰብ በል አደብ ግዛ። እሺ የትኛዋ ነች እህት? ፍጹም ነች? ፍጹም ነች? ይኸውልህ አሁን ከእቴ ዞር በልልኝ። አሳየኝና አጠገቧ አልደርስባትም። ወይ አበሳ! ፎቶዋን አሳያለሁ። አገባሻለሁ ብላት እሷ ድግሷን ጀምራለች። አንተ ጋር ድግስ እንዴ? ያቺ ቆንጅየዋ ልጅ ወንድሟን ልጠይቅ የመጣችው ልጅ ነች እንዴ? በስመ አብ! በጣም ስተምር። እስቲ ዝም በል። ይኸውልህ ከአሁን በኋላ ከእቴ ጋር በጥይት ነው የምልሽ። እንዴ አንተ ራስህ አይደል እንዴ ላገባት ነው ልጠቃለል አስቤያለሁ ስልህ እንዴ
ብትከዳስ አላልከኝም? ኢያሱ ወይኔ ኢያሱ ወይኔ በስመ አብ እንዴት የምታምር ልጅ መሰለች። እስቲ ዝም በል ካሁን በኋላ ከእህቴ ጋር ባይ በጥይት ነው የምልሽ። ራስ አይደለ እንዴ ላገባት ልጠቀልላት ወስኛለሁ ስል እንዴ ብትከዳስ አልከኝ? ወይኔ ኢያሱ እንዴ ወይኔ ኢያሱ በጣም የምታምር ልጅ እኮ ነች። እስቲ ጸጥ በል በቃ። ይኸውልህ ካሁን በኋላ ከእሷ ጋር ባይ በጥይት ጭንቅላትን ነው የምበጠርቅልሽ። እንዴ ጥይት አለ እንዴ? ወይኔ ኢያሱ ወይኔ ኧረ እንደው ምን አይነት ዘመን ነው? በግድ ካላገባህም ብሎ እየየ እመብርሃን ሴት ልጅ ተለምና እንጂ ተነፋርቃ ስታገባ ታይቶም ተሰምቶ አይታወቅም። ሰዓት አመድ ወለዳሉ። አሁን አንቺ የኔ ልጅ ተወኝ። ጭራሽ እኮ ነው ለኝ የማይፈልገው ዘልዛላ። ማን እግርሽን አንሺለት አለሽ? ማን ቤቱ ሂጂ አለሽ? ምን አይነት ዘመን ነው? ዘመነ ዘልዛላ ወይ ጊዜ ስንቱን አሳየን። ድሮ በእኛ ዘመን ወንዱ ነበር በየጓሮ የሚርመጠመጠው። ከጊዜ በኋላ ሴቷ ግማሽ መንገድ ወንዱ ግማሽ መንገድ ቀጠሮ ብለው ጀመሩና ዛሬ ዘመን ተገልብጦ ሴቷ ሆነች በየወንዱ ቤት የምትርመጠመጠው። አሁን አትናፋረቅብኝ። እዛ ሸኮንያ አላገባም አሻፈረኝ ካለሽ እሰየው። ወደ ቤታችን ብስኗ ሌላ ምን አለን? ያገባኛል። ወዶ ነው የሚያገባኝ። አላገባም አለሽ እኮ። ያገባኛል አልኩሽ፣ ያገባኛል። እሱን ተው። ድሮም ዱርዬ መረን ባለጌ ነው። እኔ አውቀዋለሁ። በቃ እንዲህ አይነት ነገር ያጋጥማል። ታዩ። አልችልም። አርግዣለሁ። አሁኑኑ ፖሊስ ጣቢያ ሄደን እናመልክታለን። ይሄ ሸኮንያ ሙርጋት ልጄን ካስረገዘ በኋላ ወዴት ፖሊስ ጣቢያ? ቆይ እንጂ ተወኝ ወዲያ። እማ ተረጋጊ። መጀመሪያ የሚደረገው ነገር ይደረግ። ምን ይደረግ? ቆይ ለምን አታስወጣው ነው? አይኔ እያየ ልጄ ችግር ውስጥ ስትገባ አላያትም። እና ምን ይሻላል? ያገባታል። በግድ ማግባት ማለት ታዲያ የሰው አስረግዞ ዞር አለ እንዴ? እማ ተረጋጊ። ቆይ እሱ መጀመሪያ ምን እንደሚል ታውቂያለሽ? የሰው ደፍሮ አንገቱን ታንቆ ነበር ቃሊት የሚወርደው። አንቺ ደፍሮሻል? አይ አገባሻለሁ ብሎኝ ነው። ይሄው አታሏት ነው። ይሄ ከመድፈር አይተናነስም። አንቺ ተረጋጊ በቃ። እኔ ፈልጌ አንቄ አጋባቸዋለሁ። አዎ የሚያዋጣው እሱ ነው። ሳታገባ አትወልዳትም። ግን ማለት ብታስወጣው ይሻላል። ስማ አንተ፣ ስንት ሴቶች ናቸው ህይወታቸው በዚህ ያለፈው? ህግም ፈጣሪም አይፈቅደው። ያልሆነ ቦታ ወይም ደግሞ ወሩ የገፋ ጽንስ ሲሆን እኮ ነው አደጋ የሚያጋጥመው።
እኔ እግዚአብሔር በፈጠረው ፍጡር ላይ አልፈርድም። ባይሆን ቅድም እንዳልከው ፈልጋ አጋባቸው። አንተ ቤተክርስቲያን ትመጣለህ እንዴ? አንዳንዴ እህቴ ናት እዚህ እንድመጣ ያደረገች። እናቴና እህቴ ከመምጣታቸው በፊት በሲኦል ዓለም ውስጥ ነበር የምኖረው። ምን ሆነሃል? አረገዘች። አንተ ስንት ሴት አስረግዘህ ክደህ ነበር? እኔ ፍቅርን የሚያገኙ ጀግኖች ናቸው። እኔ አንቺን ለማግኘት ያላደረኩት ያልወጣሁት ዳገት የለም ያልካቸው ስንቶች ሴቶች ናቸው? እስቲ ተይኝ። ደግሞ ሙሉ ለሙሉ የሚያፈቅርሽን ሰው አግብተሽ ኑሪ፣ አለበለዚያ ያልሆነ ሰው ላይ ትወድቂያለሽ እያልክ እኔን እንኳን አልደለልከኝም። እስቲ ተይኝ፣ በቃ ተይኝ። ብትቆም ነበር የሚሻለው። አንተ ተረጋጋ። ጀስት የሚረር እኮ ነው መስታየት ነው። ምን ማለት እህቴን አስረገዝካት? እህቴን አስረግዛት ተጫወትክብኝ። ምን እኔ አስረግዣት? አንተ እየተረገምክ መቼ ማለቴ እንዴት እንዳስረገዝካት ምን ልንገርህ? ቆይ ግን ለምን ምን አባውቅላለሁ? እና አርግዛለች? ትቀልዳለህ እንዴ? ና አንተ ና። ይኸውልህ ስማ፣ እማዬ ልትከስ ነው። ህይወትህ ላይ ቤንዚን እንደጨመርክበት እማዬ ታቀጣጥልልሃለች። እናሽ ምን ይሻላል? በቃ ነገሮችን ቀይሩና ተጋቡ። እኔ እሺ ነገሮቹ እንዲቀየሩ ባልፈልግስ? ህይወቴ እንደዚህ ቢቀጥል ብፈልግስ? ማግባት አልፈልግም። እሺ እኔስ እንዴ እንዴት ነው የማታገባው? ዝም በል እባክህ፣ በሰው ወሬ ጥልቅ አትበል። ዝም በል አንተ አይደል እንዴ ማለት ያስገባኝ። በቃ ተወኝ፣ እኔን ተወኝ። በቃ አንተ ተረጋጋ። አንተ በል ጃን ባሉ ይኸውልሽ ነገሩ የሚሆን አይመስለኝም። ለዚህ ሁሉ ችግር መንስኤ ደግሞ እኔ ነኝ። አንተ አይደለም። አንቺ አልገባሽም። ፈልጌ አናግሬው ነበር፣ እሱ ግን ጋብቻውን አይፈልግም። ለምን ታስጨንቅኛለሽ? ቆይ ለምን አትረጂኝ? አንተ አታስብ። ለወረዳ 2 ፖሊስ ጣቢያ ይሄ አጥር ገፋችብኝ ብላ ያች ከይሲ ታፈሱ የከሰስኩበት ነው። ይሄኛው ውይ ሃይ ሰው ያ ጭባ ባለ ሱቅ በለስላሳ ጠርሙስ ተፈነከትኩ ብሎ መጥሪያ ያስገባበት ነው። በጠርሙስ ተፈነከትኩ ያን ሸኮንያም ቆር ያለሽ እንኳን በዘነዘና ቀልጥሙን ብየው ደሙን እያዘራ ነው የሄደው። ቆይ ይሄ አመልካች አቶ ሙላቱ አስፋው ጉዳዩ ልጄ አበባ ሙላቱ ላይ ጾታዊ ጥቃትና አስገድዶ ለአቅመ ሔዋን ያልደረሰች ልጅ በመድፈሩ። አዎ እማ ምንድን ነው?
አይገርምም? ምኑ? አንድ አይነት የክስ ቻርጅ ይዤ መምጣቴ። የተከሳሽን ስም ቀይረን ይሄንን ወደ ፖሊስ ጣቢያ ማን? እኔ ነኝ የፍቅርና ፍቅር ማንሽ? እያሱ አይደለህ? ረሳህ? ይቅርታ እያሱ አይደለሁ። በአንቺ እድሜ ላሉ ሰዎች እንዴ እያሱ ብዬ ስሜን አላስተዋውቅ። እያሱ አይደለህ? አዎ እውነተኛ ስሜ መልካሙ ነው። እያሱ ያልኩሽ የወንድምሽን ስም ተውሼ ነው። እማ እኔ ነኝ ጥፋተኛ። ልጁ የሌለውን ባህሪ እንዲኖር ያደረኩት እኔ ነኝ። ጥፋተኛው እኔ ነኝማ። እና ወንድሜ መካደ ነው? በፍጹም እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበር። አሁን ግን ከዚህ ህይወት ውስጥ መውጣት አልችልም። መውጣት አትችልም? ትታይ ሄደችውን ሴት ለመርሳት ስትል እኛ መስዋዕት መሆን አለብን? እኔስ ትንሽ አላሳዝንም? እናቴ ሳታሳዝን ያንተን ለመወጫ ስንሆን ትንሽ አናሳዝንም? በቃ የክሱ ቻርጅ ይቀየር። የምን ቻርጅ? ልጁን ያለ ባህሪው ባህሪ ሰጥተው አስገድዶ ደፍሮ እንዲያስረግዝ በማድረግ በአስገድዶ መድፈር አንቀጽ 620 በሚገልጸው መሰረት እሱ አንደኛ ተከሳሽ ወንጀሉን እንዲፈጽም በሐሳብና በምክር ድጋፍ በመስጠት በተባባሪነት አንተ ሁለተኛ ተከሳሽ። ልጄን ለማሳደግ ስንት ያወጣንኩ ሴትዮ በገዛ ልጄ ጉድለውን መልካሙ የት ሄዶ ነው? በጠዋት ነው የወጣው ማዘር። የፍርድ ቤት መጥሪያ ሊሰጠው ነበር። ወዴት ሄድኩ አለ? ወደ ሀገር ሄጃለሁ ብሎ ነው የወጣው። ሀገሩ የት ነው? አሁን ሀገሩን አላውቅም ነው የምትሉት? እማውቀውን ነገርኩሽ እኮ። በስመንት ወጥቶ የት ብለን ነው የምንፈልገው?
አረማ ተረጋጊ። እዲያ ተረጋጊ ትለኛለች እንዴ ደግሞ? እኔ መሰልኩሽ አረገዝኩት? በል ተዘጋጅ እንሂድ። የት ብለን? አንተ ዝም ብለህ ዘው ትላለህ እንዴ? የእናቴ ቤት አይደል እንዴ? ለምንድን ነው የምናገረው? ተው እንጂ ፕራይቬሲ የሚባል ነገር እኮ አለ። ከብቶችም ከግጦሽ አልመጡም፣ ላሟም አልታለበችም። ወገቤን አሞኝ ትንሽ እንጨትም አልለቀምኩኝም። አብሲት የሚጥልልኝ ሰው ማን ነው ስል ነበረ። በዛው በነካው እጅህ ደጅ ትንሽ እንጨት አለች ትፈልጥና አየከተሜ ልጆች ትንሽ ስራ ስትባሉ ወገቤን ትላላችሁ። በል እንኳን ደህና መጣ። መቼስ የዘንድሮ ልጆች አጥፍታችሁ መከለያ ካልፈለጋችሁ የሆነ ነገር አቀዳችሁ ኪሳችሁ ካልሳሳባችሁ ሀገራችሁና እናታችሁን ትዝ አትላችሁ። ደግሞ ምን አጥፍተን የመጣኸው? አረማ ልጠይቅሽ እኮ ነው የመጣሁት። ዝም በል አንኮላ። ትዝ ይልሃል ያኔ 18 ዓመት ሲሆንህ የ14 ዓመት ልጅ አፍቅረህ ቤተሰቦቿ ሊከሱ ሲሉ ሮጠህ እኔ ጋር አይደል የመጣኸው? ምን ነው የመጀመሪያ ደሞዝ ቀን አልመጣ? አረማ እንደሱ እኮ አይደለም። ዝም በል አንኮላ። ትዝ ይልሃል የ21 ዓመት ልጅ እያለህ ኦፕሬሽን ሁን ስትባል እማ ጉዱን ክልሽ እያልክ እኔ ጋር አይደል የመጣኸው? አረማ አልተረዳሽኝም እኮ። ዝም በል አንኮላ። እንዳገኛችሁት አሳውቁኝ። ተግባባን? እንዴ እማንሱ ዝም በል። ጥያቄ አለኝ ቤቢ። እናቱን ነው ልጁን ነው የምንፈልገው? ሸኮንያ አስረግዞ የጠፋው ልጁ አይደለ እንዴ? ሌላ ጥያቄ ቤቢ። እሺ ቀጥል። አስረግዟት ነው አስረግዞኝ ጠፋ ነው የተባለው? ምን አገባሽ? ዝም ብለሽ አትሄጂም? ሸኮንያ አታስቢ ቤቢ፣ ደህና ነኝ። አንቺ ሴትዮ ጤና የለሽም እንዴ? ምን ፈልገሽ መጣሽ? አይ ማዘር እኔ መልካም ፈልጌ ነው። መልካሙ እሱ ጠፍቶብን አይደለ እንዴ? ምን መልካሙ
ደግሞ አንቺ ምን አደረገሽ? አይ እያሱ ጠፍቶብኝ ነበር። ቆይ እናንተ እያሱ ነው መልካሙ? ምንድን ነው የምትሉት? ቁጭ በይ፣ አትንጎራደጅብኝ። ሻኮንያ እማ ዝም በል። ምን ነው የህፃናት ጨዋታ አረጋችሁትሳ? ምን ነው ትውልድ ረከሰሳ? በእጃችሁ ያለውን ክብር እኮ አሳነሳችሁት። ትዳር እኮ ሰውን ያክል ክቡር ነገር የሚፈጠርበት እኮ ነው። አንዴ ኤክስቴንሽን አንዴ ፋውንዴሽን እያላችሁ ለማሳመር የምትጨነቁለት አካላችሁ እኮ ቀድሞ የፈጣሪ ቤተ መቅደስ ነው። ምን ነው ቀልዳችሁ በዛ? ይህን አፈር አየኸው ልጄ? ይህን አፈር በተገቢ ሁኔታ ከተጠቀምክበት ፍሬ አፍርቶ ያበላሃል። ባልተገባ ሁኔታ ከተጠቀምክበት ግን ጻዳ የመሰለውን ነጭ ነጠላ ላይ ብታደርገው አቆሸሸ ይባላል። አንተም እንደዛ ነው። ለዚህ ልጅ ጥሩ አባት ሆነ ጥሩ ፍቅር ብታሳየው ልክ ዘሩን ተቀብሎ እንዳፈራ አፈር ይቆጠራል። ካልሆነ ግን ጻዳውን እንዳቆሸሸ አፈር ይሆናል። ቀልዳችሁ በመጠን ይሁን። ህይወት ላይ የቱን መቼ ማስቀደም እንዳለባችሁ ወቁ። የቱ ከየቱ ይበልጣል የሚለውን ለይ። በቧልት ጊዜ ናትፍች። በትዳር ስትቀልዱ በመጪው ትውልድ ላይ እኮ እንዳሾፋችሁ ወቁ። ትዳር የትውልድ ማነጫ ነው።
አስረግዘህ ልትጠፋ ሲያምር ይቅር አለጥህም ታገባኝ እሺ አገኘናት። ማንን? እናቱን። የማንን? የመልካሙን ነዋ። ሸኮንያ ሙላ ማሰብ የምትጀምሩት መቼ ነው? ፈልጉ ያልኩት እናትየውን ነው ልጅየውን? እኮ አገኘናት። ስልክ ቀምቶ ሲሮጥ ተነሱ እንሂድ። እንደምነሽ? እግዚአብሔር ይመስገን። እንዴት ነው? እነዚህ ነው ማናቸው? ልጆቼ ማለቴ ልጆቼና ወዳጆቻቸው። ንግቡ ግቡ ግቡ። ያገናኛል እኮ ተውዬ። ግቡ ግቡ። አይዟችሁ እናት ሰው መሰለችህ። አፈቀርኩሽ ብሎ የመጣውን ሁሉ ሙልጭ አርጋ እያጠበች። ያንቺን ማን ይንገርሽ? ተውዬ እንደው ደብዛሽ እኮ ጠፋ። ኢሞ ላይ፣ ኢንስታግራም ላይ፣ ቫይበር ላይ ደግሞ ይሄ ፌስቡክ ላይ መቼም እሷ አትሆንም ብዬ ሚቹዋል ፍሬንድ ላይ ማንም ባገኝ ደስ ይልሻል? ባዝልን አወቅሽው? ይቅርታ፣ የት ነው የምትተዋወቁት? ያው እኛም እኮ ልጆች ነን። ዝም በል አንኮላ። ትልቅ ሰው እያወራ አይደለ እንዴ? መቼም እች ስድብሽ አልጠፋችም። ያንቺን ማን ያወራልሽ? ምንድን ነበር የምትሳደቢው? ሸኮንያ ብሎ እኔና እናትህ አብሮ አደግናል። አብሮ አደግ ስልህ እንዳሁኑ ዘመን እንዳይመስልህ። አቤት የድሮ አብሮ አደግነት። እማ ይቅርታ፣ ወደ እኔ ጉዳይ እንግባ። ይኸውልሽ ቶዬ። ወይዬ ቤቤ። ምን መሰለሽ፣ ልጅሽ መልካሙ ልጄ ፍቅርን አስረግዞ እዚች አንቺ ዘንድ እንደተደበቀ አውቃለሁ። ይቺን ስንት አመቱሽ ነው? 21 ሞልቶሻል መሰለኝ። መልካሙ አንተ አንኮላ ናውጣ እስቲ። የልጅ ልጅ እንዳለኝ ለምንድን ነው ያልነገርከኝ? እማ ነግሬሽ። እኔ አሁን ሰምቼ ዝም እላለሁ? ኧረ እማ ነግሬሻለሁ እኮ። ዝም በል ቶዬ። እችን ነገር አስቀድመሽ እንደምታውቂያት አይነ ውሃሽ ታስታውቃለች። ምን እንደምትሉኝ ልሰማ ነበረ። በምን ያስቀምጣል? ተነሳና ይቅርታ ጠይቃት፣ እግሯ ላይ ውደቅ። ኧረ አይገባም፣ አይገባም። ኧረ ወላሂ ቀስ ብላ ይዞ ልጄ ነበረ። ይህን ክብር አግኝቼ ነው እኔ ጋር ትታረሳለች።
ደግሞ በእኛ ባህል መሰረት የእርግዝና ወቅት እስኪያልቅ ድረስ ከስሯ አትጠፋም። ገባ? እሺ። ይኸውልህ እውነትና እምነት ያልተጣለበት ትዳር ባዶ ነው። አረ እንደውም ህይወት ራሱ ባዶ ነው እንዴ። ስለይኸውልህ አንተ እህትህ ስለሆነች ነው እንዲህ የተንጨረጨርከው። ብዙ ሴቶች እኮ ብዙ ወንድሞች አሏቸው። ስለዚህ ራስን ወደ ትዳር ውስጥ ማስገባት አለብህ። ይኸውልህ እኔን አታይኝ ተቀይሬ ትዳር ውስጥ ገብቼ እንደኔ ባለ ትዳር መሆን አለብህ። ደስ ይላል። በጣም ነው ደስ የሚለው ትዳር ስላላየው ነው። ስለዚህ ይሄን ደስታ ማየት አትፈልግም? በጣም ደስ የሚል ነገር ነው። ተቀየር። እኔ ወንድሜ ነህ፣ ጓደኛዬ ነህ። እንደ ወንድሜ ነው ማይ። ይሄን ህይወት መቼም ቢሆን አታገኝም። ተቀየር። ዛሬ ነው መቀየር ያለብን።